አነጋጋሪው የፕሬዝዳንት ኢሳያስ የአረብኛ ቃለ ምልልስም فرض هذه السيادة بدون حق. هذا الممر المائي الدولي هو جيوسياسيا لمصلحة العالم كله مش لمصلحة المنطقة. شهادة حية على عبقرية الإنسان. ኢሳያስ ከካይሮ ሞቅ ያለ አቀባበል ዝምታው ለሰፈነባት አስመራት መልሰዋል። استقبل السيد الرئيس عبد الفتاح السيسي الرئيس أسياس أفورقي رئيس دولة إريتريا. بريزيدنت إسياس أفورقي بعد ما بريزيدنت عبد الفتاح السيسي أب ريبابليك جبس إزقبرني حموشت معلتات ناي سرح مبسح زازيمو لومي 4 ساعات كلتا دحر قتل تماليسهم. ፕሬዝዳንት ኢሳያስ አፈወርቂ የአምስት ቀናት የግብጽ ቆይታቸውን አጠናቀው ወደ አስመራ ተመልሰዋል። እሳቸው አስመራ በተመለሱበት ዕለት ምሽት ደግሞ ከካይሮ አልካይራ ቴሌቪዥን ጣቢያ ጋር በአረብኛ ቋንቋ ያደረጉት ሰፊ ያለ ቃለ ምልልስ ተለቋል። ፕሬዝዳንቱ በዚሁ ቃለ ምልልሳቸው በቀይ ባህርና በአፍሪካው ቀንድ ላይ ትኩረትን ያደረገ ማብራሪያን የሰጡበት ሁኔታ ታይቷል። ከአፍሪካው ቀንድ ጋር በተያያዘ ስለ ኢትዮጵያ፣ ሶማሊያ፣ ጅቡቲና ደቡብ ሱዳን አንስተዋል። ቀይ ባህርን በተመለከተም ያሉት ነገር አለ። የግብጽ ኤርትራን ግንኙነት በተመለከተም ስትራቴጂካዊ ግንኙነት በማለት አወድሰውታል። ቱርክ በሶማሊያ የባህር ዳርቻ ዙሪያ ሰፊ ቁጥጥርን ለማድረግ መጠነ ሰፊ ኢንቨስትመንትን እያካሄደች ሲሆን ኢሳያስ በዚሁ ቃለ ምልልሳቸው የቱርክን ስም ሳያነሱ ሶማሊያ ያለማንም ጣልቃ ገብነት የራሷን የባህር ዳርቻ በራሷ ማስከበር ትችላለች ሲሉ ተናግረዋል። ቀይ ባህርንና የአፍሪካውን ቀንድ በተመለከተ ከፍተኛ የሆነ የውጭ ጣልቃ ገብነቶች ይታያሉ ያሉት ፕሬዝዳንቱ በዚህም በተለይ ሀያላኑን ሀገራት እንደዚሁም ጣልቃ ገብነትን ይጋብዛሉ ያሏቸውን የቀጠናውን ሀገራት አጥብቀው ያወገዙበት ሁኔታም ታይቷል። ፕሬዝዳንቱ በቀጠናው ጣልቃ ገብነት አያስፈልግም ካሉ በኋላ መለስ አድርገው የሶማሊያን ችግር በምሳሌነት በማንሳት ደግሞ የሶማሊያ ችግር ከሶማሊያ አልፎ ቀጠናዊ ነው፣ እንዲያም ሲል ዓለም አቀፋዊነት ይዘትም ጭምር ስላለው መፍትሄውም ሌሎች ሀገራትንም ጭምር ማሳተፍ መቻል አለበት በማለት ቀደም ብለው የተናገሩትን መልሰው ሲያፈርሱትም ጭምር ታይቷል። ኢሳያስ በዚሁ ማብራሪያቸውም የአፍሪካ ቀንድ ሲባል ሶማሊያን፣ ኢትዮጵያን፣ ሱዳንን፣ ጅቡቲንም ሆነ ኬንያን የሚያካትት ሰፊ ቀጠና ነው። የዚህን የአፍሪካውን ቀንድ ጂኦፖለቲካዊ ወሳኝነት በተመለከተ ብዙም ማለት የሚያስፈልገው አይደለም። ይህንን ዓለም በሙሉ የሚያውቀው እውነታ ነው። በዚህ ቀጠና ውስጥ ለምሳሌ ሶማሊያን ከወሰድን ወደ 3200 ኪሎ ሜትር አካባቢ የባህር ዳርቻ ያላት ሀገር መሆኗን እንመለከታለን። በመሆኑም በዚህ ርዝመት ደረጃ ባለ የባህር ዳርቻ ስፋት ሰላም የለም ብሎ መናገር ነገሩን ለሶማሊያ ብቻ እንዲተው የሚያደርግ አይሆንም። ይህም በመሆኑ ከዚሁ የአፍሪካው ቀንድ አካባቢ የሶማሊያን ችግር ብቻ ነጥለን ብንወስደው ችግሩ የሚሆነው የሶማሊያ ብቻ ሳይሆን የሶማሊያን ባለፈ የቀጠናው እንደዚሁም ከዚያ ባለፈ መልኩ የዓለም ችግርም ይሆናል ማለት ነው ሲሉም ነበር የተናገሩትም። ከዚህ ሁሉ ቀጠናዊ ትንታኔያቸው በኋላ ደግሞ ፕሬዝዳንት ኢሳያስ ወደ ኢትዮጵያም ጉዳይ መለስ አሉ። ፕሬዝዳንቱ የኢትዮጵያን የውስጥ ፖለቲካ ሲያነሱ ሁልጊዜም ወቀሳቸውን የሚያሰሙት ለኢትዮጵያ ችግር ይፈጥራል፣ ለቀጠናውም ቀጣይ አደጋ ነው በሚሉት የብሔር ፖለቲካ ነው። በዚሁ ቃለ ምልልሳቸው አሁን ደግሞ ወደ ሌላኛዋ የአፍሪካው ቀንድ ሀገር ኢትዮጵያ እንመለስ ያሉት ፕሬዝዳንት ኢሳያስ ይህንኑ ማብራሪያቸውን በመቀጠልም በኢትዮጵያ ባለፉት 3 አስርት ዓመታት ወይንም ለ30 ዓመታት ያክል የብሔር ወይም የጎሳ ክፍፍሎች፣ አለመረጋጋቶች እንደዚሁም የእርስ በርስ መገፋፋት ሁኔታዎች ይታያሉ። ነገሩ ከሚያደርሰው ወይንም ከሚያስከትለው የሰፋ ውጤት አንጻር የቀጠናው ወይንም የዓለም ችግርም ጭምር ተደርጎ ሊወሰድ የሚገባው ነው። ሱዳንንም ደቡብ ሱዳንንም ከተመለከትን የሚታዩት ችግሮች ግልጽ ናቸው። ደቡብ ሱዳን ከሱዳን ተገንጥላ ሀገር ከሆነችበት ዕለት ጀምሮ ሰላም የላትም። አሁንም ቢሆን ሀገሪቱ በእርስ በርስ ጦርነት ውጥረት ውስጥ ትገኛለች ሲሉም ተናግረዋል። ፕሬዝዳንቱ በዚሁ ቃለ ምልልስ ሂደታቸው አንገብጋቢ በሆነው የቀይ ባህር ጉዳይም ማብራሪያቸውን የሰጡበት ሁኔታም ታይቷል። ጥንቃቄ የተሞላበት ማብራሪያ ነው። ቀይ ባህር ጋር አያይዘው የኢትዮጵያን ስም ሲያነሱ አልተሰሙም።
እሳቸው እዚያው ግብጽ ያሉ የግብጽ የውጭ ጉዳይ ሚኒስትር ባህር አብደላቲ ኢትዮጵያ ወደ ቀይ ባህር መውጣት የለባትም በማለት በግልጽ ሲናገሩ ተደምጠዋል። በረጅሙ ቀይ ባህርና በርካታ ባለቤቶች ባሉት ባህር እንደዚህም የዓለም የተፈጥሮ ንብረት በሆነው ቀይ ባህር ላይ ግብጽን ማን አዛዥ አደረጋት የሚለው በራሱ ጥያቄ ነው። ለዚህ አይነቱ የግብጽ መርህን ያልተከተለ ንግግር የተሰጠ ምንም አይነት ምላሽ አልታየም። በሌላ አቅጣጫ ደግሞ ኢሳያስም ቢሆኑ በዚሁ ቃለ ምልልሳቸው የኢትዮጵያን ስም ሳይጠቅሱ ጥንቃቄ በተሞላበት አኳኋን ማንም ወደ ቀይ ባህር አይወጣም ሲሉም ተደምጠዋል። ኢሳያስ ይህንኑ ማብራሪያን የሰጡት በጋዜጠኛው የቅርብ ሆነ የሩቅ አካላት በቀይ ባህር አካባቢ የተለየ ፍላጎት የሚያድርባቸው ለምን ይመስሎታል የሚል ጥያቄን ተከትሎ ነበረም። ፕሬዝዳንቱ ለዚሁ ጥያቄ ምላሽ ሲሰጡም ቀይ ባህር የሚፈለገው በሌላ በምንም ሳይሆን የዓለም መተላለፊያ መስመር ስለሆነና ከፍተኛ ጂኦፖለቲካዊ ጠቀሜታ ያለው በመሆኑ ነው ያሉት ሲሆን አክለውም ቀይ ባህርን በባለቤትነት በመጠበቁ በኩል ግን ባህሩን የሚያዋስኑ ሀገራት ኃላፊነት ነው ሲሉም ተናግረዋል። ይህንን እሳቸው የተናገሩትን ቀይ ባህርን የመጠበቅ የአዋሳኙ ሀገራት ኃላፊነት ነው የሚለውን በተመለከተ በቅርቡ የግብጽ ባለስልጣናት ቃል በቃል ሲናገሩት የተሰማ ነው። ኢሳያስም ይህንኑ ሐሳብ ሳያዛንፉ ደግመውታል። ኢሳያስ ቃለ ምልልሳቸውን ቀጠሉም። ዋናው ኃላፊነት የቀጠናው ሀገራት ቢሆንም የቀይ ባህርን ደህንነት በመጠበቁ ረገድ ግን በቀጠናው ያሉ ሀያላኑ ሀገራትም ቢሆኑ የየድርሻቸውን ሊወጡ ይገባል። ቀይ ባህርንና በአጠቃላይ ቀጠናውን ሰላም ማድረግ ካስፈለገ ለሁሉም የሚመች ሁኔታን መፍጠር ያስፈልጋል። በቀይ ባህር ቀጠና ውስጥ ያሉ ሀገራት የመተባበር ደረጃቸውንም ቢሆን ከፍ ማድረግ ግድ ይላል። የቀይ ባህርን ደህንነት ቅድሚያ አካባቢው ማስከበርና ማስጠበቅ እስከቻሉ ድረስ ከዚህ ውጭ ያለውን ነገር በተመለከተ በዓለም አቀፍ ሕግጋት የሚታይ ይሆናል ካሉ በኋላ ቀጠል አድርገውም ኢትዮጵያን የሚመለከት የሚመስለውን ማብራሪያቸውን ሲሰጡም ታይተዋል። ኢሳያስ በዚሁ ማብራሪያቸውም ከዚህ ውጭ ግን በሰሜን ይባል በደቡብ ወይንም በምስራቅ የትኛውም አካል ወደ ቀይ ባህር ብቅ ላሉ የሚል ከሆነ ነገሮች የሚበላሹ ይሆናል። እንደዚህ አይነቱ አካሄድ በሕግም ጭምር ካየነው ፈጽሞ ተቀባይነት የሌለው ነገር ሆኖ እናገኘዋለን ሲሉ ነበር የተናገሩትም። ኢሳያስ ከዚህ ውጭም የኤርትራ ግብጽ ግንኙነትንም በተመለከተ ማብራሪያን የሰጡበት ሁኔታ ታይቷል። ፕሬዝዳንቱ የሁለቱን ሀገራት ግንኙነት ለማስተሳሰር የተጠቀሙበት ሁለቱን ውሃዎች ነው። አንደኛው ቀይ ባህር ሲሆን ሌላኛው ደግሞ ናይል ወይም አባይ ነው። ኤርትራ የናይል ተፋሰስ ሀገር ባትሆንም ኢሳያስ ግን በዚሁ ቃለ ምልልሳቸው ኤርትራ የናይል ተፋሰስ ሀገር ናት ሲሉ ተደምጠዋል። ፕሬዝዳንቱ በዚሁ ቃለ ምልልሳቸውም የኤርትራና ግብጽ ግንኙነት ከባቢው ለሰላሙና መረጋጋቱ የሚፈልገው ነው። ግብጽና ኤርትራን ሶስት መሰረታዊ ነገሮች በጥብቅ ያስተሳስሯቸዋል። አንደኛው የናይል ተፋሰስ ሀገራት መሆናችን ሲሆን ሌላኛው ደግሞ የአፍሪካው ቀንድ ነው። በሶስተኛ ደረጃ የሚጠቀሰው የቀይ ባህር ጉዳይ ነው። እነዚህን የግንኙነት መተሳሰሪያ ገመዶች ካየናቸው እኛ መተባበር ስትራቴጂካዊ ነው ብሎ መውሰድ ይቻላል። እኛ ይህንን የጠቀስኩትን ሰፊ አካባቢ ለማረጋጋት ያለብን ኃላፊነት ሌሎች እንዲና እንዲያ ብለው ከሚያስቡት በላይ ነው ሲሉም ተናግረዋል። የግብጽንና ኤርትራን ግንኙነት ያደነቁት ኢሳያስ በቀጠናው በርካታ ሀገራት ቢኖሩም ከዚህ አንጻር ከተመለከትነው የግብጽና ኤርትራ ግንኙነት ግን ጥብቅና ስልታዊ ወይንም ስትራቴጂካዊ የሚባለው ግንኙነት ነው። አሁን በቀጠናው ያለውን ሁኔታ ወደ ልማት ለመቀየርና አንዱ የጎደለውን ሌላኛው ለማሟላት የግድ የሁለታችን ልዩ የሆነ ግንኙነት ያስፈልጋል። በዚህ ከናይል እስከ ቀይ ባህር ባለው ቀጠና ውስጥ ጠንካራ መሰል ስትራቴጂካዊ መተባበሮች ከሌሉ በስተቀር አሁን የሚታዩት ችግሮች የበለጠ እየተባባሱ መሄዳቸው አይቀርም ሲሉ ማብራሪያቸውን ሰጥተዋል። ፕሬዝዳንት ኢሳያስ በጋዜጠኛው እየተከተለላቸው ጥያቄ በቀጠናው ያሉትን ችግሮች በተወሰነ ደረጃ ገልጿቸዋል። ሌላ አቅጣጫ ደግሞ እንደ አሜሪካና አውሮፓ ያሉ ሀያላኑ ሀገራት የራሳቸው ብሔራዊ ጥቅሞችና ፍላጎቶች አሏቸው። ቻይናም ብትሆን እንደዛው። በየጊዜው ወደ ቀጠናው የሚደረጉ የእነዚሁ አካላት ተወካዮች ምልልሶችም ጭምር በስፋት ይታያሉ። በእርሱ እይታ እነዚህ ሁኔታዎች ችግሮቹን የበለጠ አወሳስበውታል ብለው ያስባሉ የሚል ነበረም። የእሳቸው ምላሽ እዚህ ጋር ምን ጥርጥር አለው? እነዚህ አካላት ችግሩን አባባሽ ብቻ ሳይሆኑ ዋናው የችግሩ ምንጮች ናቸው። እዚህ ጋር ግን አንድ እውነታን አስረግጠን ማወቅ አለብንም። ይኸውም እነዚህ አካላት ከሩቅ በመምጣት
በዚህ ቀጠና እንደፈለጉ እንዲጫወቱ ያደረጋቸው ማን ነው የሚለው ነው። ከዚህ አንጻር ኃላፊነቱን መውሰድ ያለበት እዚሁ ቀጠናው ላይ ያለው ወይንም ያሉት አካላት ናቸው። ጣልቃ ገብነት ማለት እኮ ባጭሩ ትንሹን ችግር የበለጠ ማወሳሰብ ማለት ነው። ይህም በመሆኑ ችግሮች ሲፈጠሩ ማንም ቢሆን የማንንም ጣልቃ ገብነት መሻት አይገባውም ሲሉም ተናግረዋል። ፕሬዝዳንት ኢሳያስ በዚሁ ቃለ ምልልሳቸው ጣልቃ ገብነትና ትብብር የሚለውን እያምታቱ ይመስላል። ከሀያላኑ ሀገራት ባሻገር ግብጽ በአፍሪካ ቀንድ ሀገራት ጣልቃ የመግባትን ሁኔታዎች እያሳየች ነው። በሱዳን የእርስ በርስ ጦርነት ውስጥ ግብጽ ከሁለቱ ተፋላሚ ጀነራሎች አንደኛውን በመደገፍ የሱዳንን የእርስ በርስ ጦርነት ከሚያቀጣጥሉት ሀገራት መካከል አንዷ መሆኗን ተጠቆ ያሉት አንደኛው ጀነራል ማለትም መሐመድ ሐምዳን ዳጋሎ ደጋግመው ክሳቸውን ሲያሰሙ ታይተዋል። የግብፁ ጠቅላይ ኤታማዦር ሹም በሚስጥር ወደ ፖርት ሱዳን በማምራት ከጀነራል አብዱል ፈታህ አልቡርሃን ጋር እንደመከሩ በትላንትናው ዕለት በአፍሪካ ኢንተለጀንስ የወጣው አንድ ዘገባ ያመለክታል። ተመሳሳይ መልኩ ከሱዳን ጦርነት ጋር በተያዘ ኤርትራም ቢሆን ጀነራል አብዱል ፈታህ አልቡርሃንን በመደገፍ በተመሳሳይ መልኩ ከሱዳን ጦርነት ጋር በተያዘ ኤርትራም ቢሆን ጀነራል አብዱል ፈታህ አልቡርሃንን በመደገፍ ጀት ከመደበቅ ጀምሮ እስከ ወታደራዊ ስልጠና ድረስ እያገዘች መሆኑን የሚያመላክቱ መረጃዎችም ሲወጡ ከርመዋል። ነገሩ በዚህ ሳያበቃም ኢሳያስ ለዚሁ ተግባራቸው የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ አስመራ ድረስ በመሄድ ኢሳያስን ያመሰገኑበት ሁኔታ ታይቷል። ከኤርትራ ቀጥተኛ የሱዳን ጣልቃ ገብነት ጋር በተያያዘም አንደኛው የሱዳን ተፋላሚ ጀነራል መሐመድ ሐምዳን ዳጋሎ ወይንም ሄሜቲ ስም ሳይጠቅሱ በኤርትራ ላይ የዛቱበት ሁኔታ ታይቷል። ተመሳሳይ መልኩ የኢትዮጵያ መንግስትም ቢሆን ኤርትራን በጣልቃ ገብነት ይከሳል። ከህወሓት ጋር ያልተገባ ግንኙነት ውስጥ ገብታለች በማለትም የተባበሩት መንግስታት ድርጅት ደብዳቤ እስከ መጻፍ የደረሰ መሆኑም እንደዚሁ የሚታወስ ነው። በሌላ አቅጣጫ ፕሬዝዳንት ኢሳያስ በዚሁ የግብፁ ቴሌቪዥን ቃለ ምልልስ ጣልቃ ገብነት የቀጠናው አለመረጋጋት ምንጭ አድርገው በመጥቀስ ለዚህ ደግሞ ሌሎች ጣልቃ እንዲገቡ ያመቻቹ አካላት ሊወቀሱ ይገባል በማለትም የራሳቸውን ወቀሳ ሲያሰሙ ተደምጠዋል። ፕሬዝዳንት ኢሳያስ በዚሁ ቃለ ምልልሳቸውም ሁልጊዜ ልዑካን ቡድን እያሉ አዋቅረው ወደ ቀጠናው ሰዎችን የሚልኩ አካላት ቀጠናው ችግሮች ናቸው ሲሉም ተናግረዋል። የአካባቢው ችግር ዘላቂ መፍትሄን እናምጣ ከተባለ ያለው ወሳኝ መፍትሄ የሌሎችን ጣልቃ ገብነት ቀሪ በማድረግ በችግሮቻችን ዙሪያ እርስ በርሳችን ቁጭ ብለን መነጋገር ነው። በቀጠናው ለሚፈጠሩ ችግሮች ሌሎች መፍትሄ እንዲሰጡን የምንጠብቅ ከሆነ ሁለት መሰረታዊ ችግሮች ይከሰታሉ። አንደኛው ችግሩን ለመፍታት ጊዜ የሚወስድ ሲሆን፣ ሌላኛው ደግሞ እነዚሁ የመፍትሄ አካል ናቸው ተብሎ የሚታሰቡት አካላት እንደውም ችግሩን የበለጠ የሚያወሳስቡት ይሆናል። ባጭሩ ነገሩን ጠቅለል ለማድረግ በቀጠናው ለሚታዩት ችግሮች ፈጽሞ የውጭ ኃይሎች ጣልቃ ገብነት አያስፈልግም። ጋዜጠኛውም ከዚሁ ጠንከር ካለው የጣልቃ ገብነት ጥያቄ ጋር በተያዘ ሌላ ተከታይ ጥያቄን አስከተለም። ጥያቄውም ፕሬዝዳንት ኢሳያስ እዚህ ጋር አንድ ጥያቄ ላስከትል፣ እርሱ በቀጠናው ያለውን ችግር ለመፍታት የሌሎች ጣልቃ ገብነት አያስፈልግም የሚል ጽኑ አቋምን ሲይዙና የነኑ እምነቱንም ሲያራምዱ በእርግጥ የቀጠናው ሀገራት ችግሮቻቸውን በራሳቸው የመፍታት ብቃት አላቸው ብለው ስለሚያምኑ ነው የሚል ነበረም። ለዚህ ጥያቄ የፕሬዝዳንቱ ምላሽ ምንም ጥርጥር የለውም፣ ሀገራቱ አሁን ያሉትን ችግሮች ይቅርና ከዚህም በላይ ችግሮች ቢፈጠሩ በራሳቸው ተነጋግሮ የመፍታት አቅሙ አላቸው ሲሉም ነበር የተናገሩትም። ኢሳያስ በዚሁ ቃለ ምልልሳቸው ሀገራት ላይ ያላኑ የጦር ቤዝን የመፍቀዳቸውን ሁኔታ በተመለከተ አደገኛ በማለት በጽኑ ያወገዙበት ሁኔታም ታይቷል። በአካባቢው የጦር ቤዝ መፍቀድ ማለት አካባቢውን ችግር ውስጥ መክተት ማለት ነው። ይህ ጅቡቲንም የመንንም ሳውዲ አረቢያንም ጭምር የሚመለከት ነው ሲሉም ተናግረዋል። ከዚሁ ጋር በተያዘም ጋዜጠኛው ለኢሳያስ አንድ ጥያቄን አስከተለም። ጥያቄውም ኤርትራ እንደ ኢትዮጵያ ያለ ጎረቤት ያላት እንደዚሁም የኤርትራ ጎረቤቶች እስከሆኑት የመንና ሱዳን ድረስ ችግሮች እያሉ እንዴት የሌሎች እገዛ ያስፈልግም ይላሉ የሚል ጥያቄ ነበረም። ኢሳያስም ለዚህ የሰጡት ምላሽ ግድ የለም ምንም ይምጣምን እኛው እንወጣዋለን የሚል ነበረም። አክለውም እያንዳንዳችን ያለን አቅም ቢለያይም ችግሮች ሲገጥሙን የራሳችንን ደህንነት የማስጠበቅና የማስከበር ኃላፊነት ያለው በእኛ እጅ ብቻ ነው ሲሉም ተናግረዋል። ኢሳያስ ይህንን ሲናገሩ ከወራት በፊት አስመራ ላይ የግብፁን ፕሬዝዳንት አብዱል ፈታህ አልሲሲንና ሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን በመጥራት
ወታደራዊ ህብረት እንፍጠር ያሉበት ያስመረውን ያልተሳካ ስምምነት የረሱት ይመስላል። አሁን ደግሞ ነገሮችን ቀየር አድርገው ኢሳያስ ምንም ይምጣምን የመጣብንን ማናቸውም ነገር መወጣት ያለብን እኛው ነን እያሉ ይገኛሉ። አበቃን። ሰናይ ጊዜን ተመኘን።